ጤና ይስጥልኝ አድማጮች፣ በቅድሚያ አርዕስተ ዜናው ነው። ግብጽና ሱዳን ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድብ ምክንያት ለረጅም ጊዜ ከኢትዮጵያ ጋር የዘለቀውን የአባይ ወንዝ የውሃ ውዝግብ በሸምጋይነት ለመፍታት ያቀረቡትን ሐሳብ አወደሱ። የኢትዮጵያ የኦርቶዶክስ እምነት ተከታዮች የከተራ በዓልን በድምቀት እያከበሩ ነው። ትናንት ቅዳሜ ይፋ በተደረገውና ፕሬዝዳንት ዮሪ ሙሴቬኒ ለሰባተኛ የስልጣን ዘመን ማሸነፋቸው በተገለጸበት የዩጋንዳ ፕሬዝደንታዊ ምርጫ ከ400 በላይ ሰዎች በቁጥጥር ስር መዋላቸው ተሰማ። ጀርመንና የአውሮፓ አጋሮቿ በዶናልድ ትራምፕ ጫና እንደማይሸበሩ የጀርመን የፋይናንስ ሚኒስትርና ምክትል መራሄ መንግስት ላርስ ክሊንግባይል ዛሬ ተናገሩ። በኢራን ጸረ መንግስት ተቃውሞዎች እስከ 18,000 የሚደርሱ ሰዎች ሳይገደሉ እንዳልቀረ ተጠቆመ። አርብ ዕለት በድንገት ህይወተ ህልፈቱ የተሰማው አርቲስት ነጻነት ወርቅነህ የቀብር ስነስርዓት ዛሬ ተፈጸመ። ዜናው በዝርዝር። ግብጽና ሱዳን ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድብ ምክንያት ለረጅም ጊዜ ከኢትዮጵያ ጋር የዘለቀውን የአባይ ወንዝ የውሃ ውዝግብ በሸምጋይነት ለመፍታት ያቀረቡትን ሐሳብ አወደሱ። የግብፁ ፕሬዝዳንት አብደል ፋታህ አልሲሲ በማህበራዊ ሚዲያ ትናንት ቅዳሜ ባጋሩት ጽሑፍ ለግብጽ ትልቅ ትርጉም አለው ላሉት የአባይ ወንዝ ጥያቄ ፕሬዝዳንት ትራምፕ ትኩረት መስጠታቸውን አደንቃለሁ ብለዋል። አልሲሲ በዓለም አቀፍ ህግ መርሆች ላይ የተመሰረተ ከአባይ ወንዝ ተፋሰስ አገሮች ጋር ምንም አይነት ጉዳት ሳይደርስ የጋራ ጥቅምን በሚያሳካ መልኩ ከመፍትሄ ላይ መድረስ እንደሚፈልጉ ገልጸዋል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንትና የጦሩ አዛዥ ጀነራል አብደል ፋታህ አልቡርሃን በበኩላቸው እንዲሁ ትናንት የሁሉንም መብት የሚያስጠብቁ ዘላቂና አጥጋቢ መፍትሄዎችን ለማግኘት ያስችላል ሲሉ የትራምፕን ሐሳብ አወድሰዋል። የደብዳቤው ቅጂ የተላከለት የኢትዮጵያ መንግስት ይህ ዘገባ እስከተጠናቀረበት ሰዓት ድረስ ለትራምፕ ላሽማግላችሁ ግብዣ ወዲያውኑ የሰጠው ምላሽ የለም። ትራምፕ ትናንት በማህበራዊ መገናኛ ገጻቸው ለግብፁ ፕሬዝዳንት የጻፉትን ደብዳቤ በማያያዝ የአባይን ውሃ ባለድርሻነት ለአንዴና ለመጨረሻ ጊዜ እልባት እንዲያገኝ ግብፅንና ኢትዮጵያን ለማደራደር ዝግጁ መሆናቸውን አስታውቀው ነበር። የኢትዮጵያ የኦርቶዶክስ እምነት ተከታዮች የከተራ በዓልን በድምቀት እያከበሩ ነው። በኢትዮጵያ የተለያዩ አካባቢዎች ታቦታት ከመንበራቸው ወጥተው ወደ ጥምቀተ ባህሩ መጓዛቸውን ከተለያዩ ከተሞች ያገኘናቸው መረጃዎች ያመላክታሉ። በተለይ አዲስ አበባና ጎንደርን ጨምሮ በዋና ዋና ከተሞች ሃይማኖታዊ ስርዓቱን ጠብቆ ታቦታት በበርካታ ምዕመናንና የሀገር ጎብኚዎች ታጅበው ወደ ባህረ ጥምቀቱ ተጉዘዋል። በተለይ በጎንደር ከተማ እየተከበረ ያለው የከተራ በዓል ዋናውን የከተማውን ጎዳና ዘግቶ በድምቀት እየተከናወነ መሆኑን መረጃዎች ያመላክታሉ። በበዓሉ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የፌዴራልና የክልል መንግስታት ባለስልጣናት ታዳሚ መሆናቸውን የኢትዮጵያ ዜና አገልግሎት ዘገባ ያመላክታል። እዚህ ጀርመን የሚኖሩ ኢትዮጵያውያንና ኤርትራውያን የእምነቱ ተከታዮች በተመሳሳይ ሃይማኖታዊ ስርዓቱን ጠብቀው በየአካባቢያቸው ባሉ አብያተ ክርስቲያናት በዓሉን በድምቀት አክብረዋል። ነገ ጥቅምት 11 ቀን 2018 ዓ.ም የጥምቀት በዓል በመላው ኢትዮጵያ በእምነቱ ተከታዮች ዘንድ ይከበራል። ትናንት ቅዳሜ ይፋ በተደረገውና ፕሬዝዳንት ዮሪ ሙሴቬኒ ለሰባተኛ የስልጣን ዘመን ማሸነፋቸው በተገለጸበት የዩጋንዳ ፕሬዝዳንታዊ ምርጫ ከ400 በላይ ሰዎች በቁጥጥር ስር መዋላቸው ተሰማ። ምርጫው ከመካሄዱ 2 ቀናት አስቀድሞ ታግዶ የነበረው የኢንተርኔት አገልግሎት በከፊል መስራት መጀመሩ ተነግሯል። መንግስት የኢንተርኔት አገልግሎት መልሶ እንዲሰራ የፈቀደው የ81 ዓመቱ የዩጋንዳ ፕሬዝዳንት ዮሪ ሙሴቬኒ ሐሙስ ዕለት የተካሄደው ምርጫ 71.6 በመቶ የመራጭ ድምፅ በማግኘት ለሰባተኛ ጊዜ ማሸነፋቸውን ትናንት የሀገሪቱ የምርጫ ኮሚሽን ይፋ ካደረገ በኋላ ነው። አንዳንድ ተጠቃሚዎች ትናንት ሌሊቱን ጀምሮ ኢንተርኔት መልሰው መጠቀም መቻላቸውን ተናግረዋል። ይሁንና የማህበራዊ መገናኛ ዘዴዎች አሁንም እንደታገዱ መሆናቸውን ሮይተርስ ዜና ምንጭ ዘግቧል። የኢንተርኔት አገልግሎት ወደ ነበረበት እንዲመለስ የተደረገው በኢንተርኔት ላይ የተመሰረቱ ንግዶች ስራቸውን እንዲቀጥሉ ነው ሲሉ ከሀገሪቱ ቴሌኮም ኩባንያዎች አንዱ የሆነው ኤርቴል ኡጋንዳ ቃል አቀባይ ለሮይተርስ ተናግረዋል።
አዣንስ ፍራንስ ፕሬስ ሞኒተር የተባለውን ጋዜጣ ዋቢ አድርጎ ዛሬ እንደዘገበው በአገሪቱ በርካታ ክፍሎች የምርጫ ሂደቱንና የድምፅ ቆጠራውን በመቃወም ተቃውሞዎች ተካሂደዋል። አድማጮች የምትከታተሉት ከዶይቼ ቬለ የሚተላለፈውን የዓለም ዜና ነው። ጀርመንና የአውሮፓ አጋሮቿ በዶናልድ ትራምፕ ጫና እንደማይሸብሩ የጀርመን የፋይናንስ ሚኒስትርና ምክትል መራሄ መንግስት ላርስ ክሊንግባይል ዛሬ ተናገሩ። ክሊንግባይል ይህን ያሉት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ላይ ያላቸውን አቋም በሚቃወሙ ሀገራት ላይ የታሪፍ ጭማሪ እንደሚያደርጉ ካስፈራሩና ጀርመንን ጨምሮ በ8 የአውሮፓ ሀገራት ላይ የታሪፍ ጭማሪ ከጣሉ በኋላ ነው። በዚህም መሰረት ትራምፕ ከጀርመን በተጨማሪ በዴንማርክ፣ በኖርዌይ፣ በስዊድን፣ በፈረንሳይ፣ በታላቋ ብሪታንያ፣ በኔዘርላንድስ እና ፊንላንድ ላይ ከሚቀጥለው ወር አንስቶ የ10 በመቶ የታሪፍ ጭማሪ እንደሚያደርጉ ትናንት ተናግረዋል። ጀርመን የጋራ መፍትሄ ላይ ለመድረስ ሁልጊዜ ለዩናይትድ ስቴትስ እጇን ትዘረጋለች ያሉት ክሊንግባይል፣ ነገር ግን በርሊን በዚህ ነጥብ ከዋሽንግተን ጋር መስማማት አትችልም ብለዋል። 8ቱ ታሪፍ የተጣለባቸው ሀገራት ዛሬ በጋራ ባወጡት መግለጫ እንደ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በምህጻሩ ኔቶ አባል ሀገርነታቸው በአርክቲክ ያለውን ደህንነት ማስጠበቅ የጋራ ኃላፊነታቸው እንደሆነ ገልጸዋል። በኢራን በሀገር አቀፍ ደረጃ ለቀናት በተካሄዱት ጸረ መንግስት ተቃውሞዎች ከ16500 እስከ 18000 የሚደርሱ ሰዎች ተገድለው ሊሆን እንደሚችል ዘ ሰንዴይ ታይምስ የተባለው ጋዜጣ ጠቆመም። የኢራን መንግስት በበኩሉ ቢያንስ 5000 ያህል ሰዎች መገደላቸውን ዛሬ አረጋግጧል። ጋዜጣው በመላ ሀገሪቱ በሚገኙ 8 ዋና ዋና የአይን ክሊኒኮችና ከ16 የድንገተኛ ክፍል ሰራተኞች ተገኘ ካለው የሟቾች አሃዝ በተጨማሪ ከ330 ሺህ እስከ 360 ሺህ የሚደርሱ ሌሎች ሰዎች መቁሰላቸውን ጠቅሷል። ቢያንስ ከ700 እስከ 1000 የሚሆኑ ሰዎች አንድ አይን አጥተዋል። በቴህራን በሚገኘው የኑር ክሊኒክ የአይን ሆስፒታል ብቻ 7000 የአይን ጉዳተኞች ተመዝግበዋል ተብሏል። የኢራን ሃይማኖታዊ ጠቅላይ መሪ አያቶላ አሊ ሀሜኒ ትናንት ቅዳሜ ተቃውሞ ከተቀሰቀሰ ለመጀመሪያ ጊዜ በሺዎች የሚቆጠሩ ሰዎች መገደላቸውን ይፋ አድርገው ነበር። በኢራን በተቀሰቀሰው ተቃውሞ ቢያንስ 5000 ሰዎች ሞተዋል ሲሉ ደግሞ ዛሬ አንድ የመንግስት ባለስልጣን ለሮይተርስ የዜና ወኪል ተናግሯል። እንደ ባለስልጣኑ ገለጻ ከሟቾቹ መካከል 500 የሚጠጉት የጸጥታ ኃይሉ አባላት ናቸው። በግጭቱ ምክንያት የተጠቀሱ የሞትና የመቁሰል አደጋ ቁጥሮች በገለልተኛ አካል አልተረጋገጡም። ከትናንት በስቲያ ጥር 8 ቀን 2018 ዓ.ም በድንገት ህይወተ ህልፈቱ የተሰማው ተወዳጁ ሁለገብ የኪነ ጥበብ ባለሙያ የአርቲስት ነጻነት ወርቅነህ ስርዓተ ቀብር ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጸመ። አርቲስት ነጻነት ወርቅነህ በኪነ ጥበብ ዘርፍ ደራሲና አዘጋጅ በመሆን ብዙ ስራዎችን ያበረከተ ባለሙያ ነበር። ነጻነት ባደረበት ህመም ምክንያት በድንገት ህይወቱ ማለፏን የሰራበት የነበረው ኢቢኤስ ቴሌቪዥን ጣቢያ አርብ ዕለት ይፋ አድርጎ ነበር። በስርዓተ ቀብሩ ላይ ቤተሰቦቹ፣ ከፍተኛ የመንግስት የስራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎቹ እንዲሁም ወዳጅ ዘመዶቹ ተገኝተዋል። በህዝብ ዘንድ ታላቅ ዝናና ክብር ያተረፈው የ43 ዓመቱ አርቲስት በተለያዩ ፊልሞችና ቁም ነገር አዘል በሆኑ ፕሮግራሞችና በአቀራረብ ክህሎቱ የማይዘነጉ ስራዎችን አበርክቶ አልፏል። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ ነው። ግብጽና ሱዳን ፕሬዚደንት ዶናልድ ትራምፕ በህዳሴ ግድብ ምክንያት ለረጅም ጊዜ ከኢትዮጵያ ጋር የዘለቀውን የአባይ ወንዝ የውሃ ውዝግብ በሸምጋይነት ለመፍታት ያቀረቡትን ሀሳብ አወደሱ። የኢትዮጵያ የኦርቶዶክስ እምነት ተከታዮች የከተራ በዓልን በድምቀት እያከበሩ ነው። ትናንት ቅዳሜ ይፋ በተደረገውና ፕሬዚዳንት ዮዌሪ ሙሴቬኒ ለ7ኛ የስልጣን ዘመን ማሸነፋቸው በተገለጸበት የዩጋንዳ ፕሬዝደንታዊ ምርጫ ከ400 በላይ ሰዎች በቁጥጥር ስር መዋላቸው ተሰማ። ዜናው በዚሁ አበቃ። ጤና ይስጥልኝ።